ሻለው አንቺ ካሳየሽው 12 ወር ሙሉ እኔ ሰጥሻለሁ እና ልጁን አሳዩ። ይቆጭሻል ዲቦ። እግዚአብሔርም አንቺ ስትፈቺ ይፈታሻል። ጥሩ ነገር ይመጣልሻል። እመኝኝ። ከሱ ጋር እልህ አትገባቢ። ልጁ አሁን ይሄ ልጅ እኔ የምልሽ 13 ዓመቱ ነው። አባቴ እንደዚህ እንኳን ያርግልህ አባቴ ስለው አባቴ ይለዋል። የሚገርምሽ በወር አንዴ እንኳን ቢተያዩ ነው። አሁንም ልጅ አባቱን መጠየቁ አይቀርም። ዲቦዬ ዛሬ ብትፈቺ ነገሮች ከእግዚአብሔር ፊት ይፈቱልሻል። እኔ ስለተፈታልኝ አሁን ቁጭ ብዬ ነው በሀብታም ተይዤ የምኖረው እና እግዚአብሔር ይለቅልሻል። እንደው በእግዚአብሔር ነው የምልሽ። ዛሬችን ምክር ሰምተሽ ብትሄጂ በረከቶች ከላይ ይለቀቃሉ። እሺ እኔ ደግሞ እሱ የሚከፍልሽን ኤቭሪ ማንት ልክልሻለሁ። ልጁን አሳየው። የኔማ ጌታ ሆይ አንተ ልጅህን አይደል እንደምትፈልገው ማለት ትፈልጋለች የሚለው እኔ እፈልጋለሁ ለማለት ነው። ሶ ክብሪትዬ ቴንኪዩ በጣም ነው የማመሰግነው ስለ መልካም አመለካከትሽ። ግን እኔ ገንዘብ አያስፈልገኝም፣ የማንም እርዳታ አያስፈልገኝም። እኔ ራሴ ልጄን ሰፖርት አድርጌ ማሳደግ እችላለሁ። ገንዘብ ነው የምትፈልገው ብሏል። ጀስት እፈልጋለሁ። እኔ ግን አልፈልግም። 5000ን ራስህ ተጠቀመው፣ ራስን ሰፖርት አድርግበት። ምክንያቱም ሁሌ ሮሮ ስለሆነ የምታወራው ብካለሽ ፍርድ ቤት አስገቢ። አልፈልግም ብለሽ ፍርድ ቤት አስገቢ። ቢኒያም በእናትህ ቆይ አንዴ ዲቦ ምንድን ነው አላማሽ? ማለት ነገ እኮ ልጁ ይኸውልሽ፣ ማለት ነገ ልጁ እኮ ውዴ ይኸውልሽ አባትነቱን እኔ አላየሁትም። ነገ በልጁ ልጇ እያለ ከቅድም ጀምሮ ሲያወራ ነበር አይደለም ነው ማለት ያለፈው እኮ አልፏል። ይኸውልሽ ያለፈው አልፏል። ይኸውልሽ አሁን በዚህ ደቂቃ ያለፈው አለፈ። ነገም ደግሞ የሚመጣው ነገር የሚመጣብኝ በደል ያልፋል እኮ ያልፋል። አያልፍም ማለት አይደለም። ግን ደግሞ እኔ ልጄን ማሳደግ አያቅተኝም። እኔ ልጄን አሳድጋለሁ። አንዴ ልንገርሽ፣ አንዴ ድምጽ ረጅም ሰዓት ሰጥሻለሁ። ስሚኝማ፣ እኔ በእድሜ በጣም በልጥሻለሁ ማለት እኔ 36 ዓመቴ ነው። አንቺ ገና 20ዎቹ ቤት ነሽ። ስሚኝ፣ ግድ የለሽም፣ ይጠቅምሻል። ይኸውልሽ አይኖ የደረሰብሽ በደል፣ ብቻሽን ያሳለፍሽው መከራ፣ ልጅሽን ለማሳደግ የከፈልሽው መስዋዕትነት፣ ይሄ ሁሉ ልጅሽ ሲያድግ አባቴን ብሎ ድካምሽ ገደል ይገባል። ትናደጃለሽ። ነገ ልጅሽ 17 ዓመት ጎረምሳ ሲሆን አባቴን ማወቅ ፈልጋለሁ ብሎ ሲሄድ ይሄ ሁሉ ብቻዬን ለፍቼ ያለሽ የዛኔ ነው የምትናደጂው። አሁን ገና ነው፣ ገና 3 ዓመቱ ነው ልጅሽ። ገና ረጅም ርቀት ትጓዣለሽ። አባት ያስፈልገዋል። የእንጀራ አባት የእንጀራ አባት ነው። የእህቴ ባል የእህቴ ባል ነው። አጎቴ ወንድሜ ነው። ለእኔ ልጅ አባት መሆን አይችልም። አባቴ ሀያት ነው። ለእኔ ልጅ አባት መሆን አይችልም። አባት ብቻ ነው አባት መሆን የሚችለው። አባት ምንም ነገር ቢሆን አባት ነው። በጣም በድሎሻል፣ በጣም ተጎድተሻል። ብቻሽን መስዋዕት ከፍለሻል ለልጅሽ ከእርግዝና እስከ ምጥ እስከ ማሳደግ። ግን ይሄ ሁሉ ነገር ገደል የሚገባበት ቀን ይመጣል። መቼ? ልጅሽ አድጎ አባቴም ሲልሽ ለምን አባት ያስፈልግሃል? እኔ እናትም አባት ሞኝ ያሳድጌት እኔ እንዲለፍቼ እኔ እንዲያርጌት እናት እናደጃለች። አባቴ ሲለኝ አባቱን ሲጠይቀኝ አባት እንደዚህ ብዬ እነግረዋለሁ በስትክክል ምክንያቱም እኔ እፈልጋለሁ እናት እኔ ነገ የምሞት ሰው ነኝ። ደሜን እፈልገዋለሁ። ደሜን በደንብ አዳምጪ። አይባልም እኔ ገና ብዙ ልጅ ወልዳለሁ ማለት ነው። እኔ ላይ ማንም ሊፈርድ ይችላል። ልጄን ግን እፈልጋለሁ። ደሜን እፈልገዋለሁ። እንደማንም አባት መጣል አልፈልግም። ከዚህ በኋላ ሚውት ካበራክ ፈልገኸው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገኸው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው። ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከው ነው? ግንቦት 10 ላይ አድርገህ 35,000 ብር በጥሬ ሰጠዋት ብለህ የምታወራው አንተን እንዲ ያኖርከኝ። ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትናንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ
የምን ደም ነው ያለክ? ትናንትና ያልመጣኸውን ልጅ መሆኑ ሳታቀርተ ነው ልጅ መሆኑ ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻ ውጣ። ህይወቴን ለማበላሸት ነው። አንተ ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለእኔ ልጇ ብለሃላ። ለእኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ፣ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባህ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አይፎን ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አንተ ረሳኝ አይደለም። አያገባኝም። ማንም ይግዛልህ፣ ማንም ይግዛልህ። ገባህ? ግን ደግሞ ምንም ቢሆን ልጄ በእኔ ልጅ ነው። ገባህ? በእኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጭ ምንም አልፈልግም። አንተ 10 ሳንቲም ለእኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ፣ መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። የአንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረግኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄን እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል። እኔ ያው በአደባባይ ፊት ያው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለእኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ። ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። ሲጀመር እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካደል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ፣ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃት፣ ምንድነው መፍትሄው? ምን ቢደረግ ነው ተስማምታችሁ ልጁ ሊያይ የሚችለው? ምን ቢያደርግ? ይሄን ካስተካከለ፣ ሚዲያ ከተወ ወይ እንዲህ ካረገ፣ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ የምትይው ነገር አለ? ምንድን ነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርቷል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም።
እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ ያለ ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሀላ ኃጢአት እንደሆነ እናውቃለን። ከዛ እስኪ ማይ ከተባል ጌታን ምናምን ካልን ዞር ብለን ጌታዊ ይቅር በለን ነው የምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። ሺህ ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን አለ? እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ካሰበ ፍቅር ኑሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58,200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር፣ ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ፣ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። ሶ እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ፣ አርቲስት ነህ እናውቃለን፣ ብዙ ድራማ መስራት ትችላለን። ሶ ድራማህን ስራ፣ እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን፣ ግን ደግሞ ሰላም ስጠን በቃ። ምንም ብታደርግ እድል የለትም። ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከ ዛሬ የሰጠው እድሎች አልተጠቀምኩባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱን ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። ዛሬ ማየት ይችል ነበረ፣ ግን አላየም። የከለከልኩት መች ነው? የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል አይደል? ይሄንን 25,000 ብር ከፈልኩ ብሎ የተናገረው እንግዲህ ከዚህ በፊት ነው። 10,000 ብር ከልጅ አጉድዬበት አላቅም ምናምን ብሎ ከተናገረ ቆይቷል። ሰው ግን የከፈለው በህግ ተገዶ የከፈለው እሱን አይመለከተኝ። ምክንያቱም ዩቲዩብ ሰርቷል። ሀቡዬ ያልተረዳሽው ነገር ዩቲዩብ ሰርቷል። ልጄ አሁን ካላየሁት ከዚህ በኋላ አጠገቤ እንዳይደርስ አልፈልገውም። ቤተሰቦቼ ጋር እንዳይቀላቀል ልክ እንደ በሽታ አድርጎ ነው ቤተሰቤ ጋር እንዳይቀላቀል ምናምን ብሎ እያወራው። ስለዚህ እንስማው። ሊንኩን ልላክልሽ። እኔ አሁን ሌላ ስልክ የለኝም። እኔ አንድ ስልክ ላይ ያለው እዚህ ጋር ችግር የለም። ንገሪኝ፣ ምንድነው የራሱ አካውንት ላይ። እሺ ዛሬ ካላየሁት ማለት ማን ከልክሎክ ነው? ዛሬ ካላየከው ዛሬ እሁድ ነው። እሁድ ነበር እየሄድክ የምታየው። ስለዚህ ቅድም ያልከኝ ስልክ አላነሳችልኝም፣ ብሎክ አድርጋኛለች። እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳያለች። እሷን ታያት። እኔ ልጠይቅሽ አንድ ሰው ብሎክ ከተደረገ በሌላ ስልክ እየተደወለ አሁን የገባውበት ስልኬ ላይ ሆኖ ነው እንጂ እንዴት እንደሚያደርጋት አሰማሽ ነበር። ከፈለግሽ በዋትሳፕ ልክልሻለሁ ለአንቺ እንዴት እንደሚያደርጋት ልጄን። አሁን ከፍዬ 25,000 ብር ከፍዬ 25,000 ብር ስከፍል ጓደኞች አሉ ይናገሩ ከስንት ሰው ሰብስበን እንደከፈልኩኝ ልጄን አሳይኝ። ለልጅ አባት ነው ለልጅ አባት 4 ጊዜ በዚህ ሳምንት 4 ቀን ደውያለሁ። አልደወልኩም። በዚህ ሳምንት 4 ቀን አልደወልኩም። 4ቱን ቀን ያለው ብለን የደወልኩ ሲጀመር 4ቱን ቀን አታይም። እሁድ ነው የተፈቀደልን። ዛሬ ነው እንነጋገር። ስለ ልጃችን ይኸውልሽ አቡዬ፣ ስለ ልጃችን እንነጋገር። በመሀላችን ልጅ አለ። ስለ ልጁን እናስብ።
እሱን እናስብና እንነጋገር። በጣም ብዙ ጊዜ ነው የለመንኳት። 30 ደቂቃ ውርታ ስልኩን ትዘጋለች። ይሄን ነው የምታደርገው። ልጄን ላግኝ አታገኝም። ይሄን ነው የምትለኝ። ሁሌም ነው የምትለኝ። እንኳን አይደለም ለእኔ ለዳኛ ስንት ጊዜ ነው ያለችው። ይሄን አልኩ ብላ ደግሞ አሁን አላልኩም ትላለች። ከዛስ ሀቡ አንቺ ብሎክ ካረግሽ በምን ልደውል? እናት ጋር ስደውል ካልተነሳ ምን ላድርግ? ሰፈር ስሄድ ፖሊስ ከተጠየቅኩኝ ምን ላድርግ? እኔ ታዲያ የት ልሂድ? ቪዲዮ ማየት ፈልጋለሁ። ክብሪቷ አንዴ በትልቅ ቢኒያም ቢኒቲ በአማርኛ በእንግሊዝኛ በአማርኛ ቢኒያም ቲ እና ከዛ በእንግሊዝኛ ቢኒ ከዛ ቲዩ እኔ ያልኩት እንደዛ እሷ እንዳለችው አይደለም። የማትፈቅድልኝ ከሆነ አሁን አባት እንደሆነው ካልፈቀደችልኝ ሲያድግ አይምጣብኝ ብያለሁ። ሳዲግ አይምጣብኝ ብያለሁ። መቼ አሁን አባት ካልሆንኩት እኮ አይመጣብህም። ፈቀደችልኝ አባት ልሁን ላሳድግ። ዛሬ ወደ እናንተ የመጣሁት ከአሁን ቀደም በፍርድ ቤት ለልጅ ቀለብ ተብሎ የ10 ሺህ ብር በወር 10 ሺህ ብር እንሰጥ ውሳኔ ተወስኖብኝ ነበረ። ላሳልፈው ነው። ዛሬ ካላየው የሚለው ፓርት ላይ መድረስ ፈልገው። እኔም እንደዚህ አልመሰለኝ ተሳክቷል አላችሁ። በግዳጅ ነበር ስከፍል የነበረው እና እኔ ጣሙ ጠፍቶብኛል። አሁን የምነግራችሁ ነገር ቢኖር ከልጁ ጋር ተገናኝተን አናውቅም። ወደ ዛሬ ስንት ወር ነው? ህዳር ላይ ነው እንግዲህ ቁጠሩት። ከህዳር በፊት ፍቅርም አይፈለግም። ሰውየውን ጠልቶ እንዴት ገንዘቡን ከሱ ይፈልጋል ነው ጥያቄው። ለልጁ እንድቀርቡ አይፈለግም። ልጁን እንዳገኙ አይፈለግም። ልጁን እንዳሳድገው አይፈለግም። ግን ከኔ ገንዘብ ይዘረፋል። ገንዘብ እየተዘረፈ ይወሰዳል። ሊትራሊ ዝርፊያ ነው የምለው። ምክንያቱም ሺ ኖውስ ምን ያህል ገቢ እንዳለኝ፣ ምን ያህል እንደምኖር፣ እንዴት እንደሚኖር ሺ ኖውስ፣ ኤቭሪዋን ኖውስ በቃ። እና በጣም የሚያናደው ደግሞ ያን ሁሉ እየተደረገ ልጁ እንዳይፈቀደልኝ ፍርድ ቤት ፈቅዶልኛል። አክቹዋሊ ፍርድ ቤት በሆነ ቀን እየሄድክ ይኸው ብሎኛል። ግን ልጁን እኔ እናቲቱ ፈቅዳ ካልሰጠችኝ ስልክ ካላነሱልኝ እንዴት ነው ላይ የምችለው? እየሄድኩ ልጣላ ዜን ልጁን ካመጣሁት በኋላ ደግሞ እዚህ ጋር ቢምቢ ከነከሰው ከሳሉ ትለኛለች። ምንድነው ደግሞ 11 ሰዓት ካለፈ እንደዚህ ምናምን በቃ ኮተት በቃ የበዛበት ነገር ሆነ። ግን ገንዘቡን ይወሰዳል። ምንድን ነው ያው ዜን ፋይናሊ እኔ ይግባኝ ጠይቄ በጣም ብዙ ተለፍቼበታለሁ፣ ብዙ ተንከራትቼበታለሁ። ይግባኝ ጠይቄ ይግባኝ ቀንሶልኛል። ከዛ ፍርድ ቤቱ ያለፈውን ክፈል ሲለኝ ያለፈውን ገንዘብ ክፈል ሲለኝ እኔ ብር አልነበረኝም። ዳኛዋ እግዚአብሔር ይስጣት ይህንን ገንዘብ ቃስ እያልኩ ልክፈል አሉ። ምክንያቱም በጣም ዞር ነው፣ በጣም ዞር ነው። እኔ ከየት አመጣለሁ? ኋላ መሰለኝ ይቅርታ። እሺ ወደ መጨረሻ ነው የሚለው ፍርድ ቤት የፈረደብኝን ገንዘብ እስከ 18 ዓመቱ ይሰጣል። ስንተኛው ደቂቃ ላይ እንደሚል የምታውቀው ከሆነ ንገሪኝ። አቡዬ እኔ እናት ልንገርሽ፣ በጣም 30 ደቂቃ ስለሆነ ብዙ ነው ያልኩትን ልንገርሽ። እዛው ቪዲዮ ላይ ስላለ ስንተኛው ደቂቃ ላይ መስማት ፈልጋለሁ። እኔ እንጃ ጌታን አላውቅም። ሙሉ ደቂቃው ላይ ብዙ አውርቻለሁ። እንዴት እንዳልኩኝ አላውቅም። ገንዘብ አባት ከሆነው ጥሩ ነው። ይሄ የመጨረሻ መልክቴ ነው። ለልጁ አባት ሊሆኑ ልጄ ላሳድግ ከቻልሽ ፍርድ ቤት መጋተቱን ተይና፣ ታውቂያለሽ፣ ገቢ ይታወቃል። ገቢ ሶሻል ሚዲያ ሰው ገቢ ይታወቃል። ኦፊስ ነው ያው ዩቲዩብ ማራቱ ነው ያል ከከፈለኝ ቆየ የተሰቃየው ነው። ግን ቢሆንም ለልጄ አላስ ገባሽ? ስለዛ ከቻልሽ የፍርድ ቤት ጉዳይ የምትጋተችው ምናምን አቁሚ። እስኪ ስንት እናቶች አሉ ራሳቸውን አክብረው የሚኖሩ። እኔ እምቢ አላልኩ ልጄ ላሳድግ እያልኩኝ ጭራሽ እልህ ውስጥ ገብተሽ እንደዚህ ከምትሄጂ አሁንም አቁሚ። ከቻልሽ ልጁን በፍቅር ላሳድገው፣ ፍርድ ቤት ነው የሚያዋጣው ካልሽ ደግሞ ሂጂ ቀጥይ። ግን በልጁ ህይወት የመወሰን እድል አለሽ። ይሄ ቪዲዮ ለታሪክ ይቀመጥ። የእኛ ታሪክ ኦፊሻሊ በዩቲዩብም ስለወጣ ነገ ተከትሎ የሚወጣ ነገር ስለሆነ ይሄ ታሪክ ይቀመጥ። ዛሬ ግንቦት 8 የተናገርኩት ታሪክ እናቴም ያየዋል። እኔ አባቱን ብዬ ተከልክያለሁ። አባት እንደሆን ከፈቀድሽ አሁንም አባት ሆነዋለሁ። ለዛውም ደግሞ ለበደልሽኝ በደል ይቅርታ ጠይቀሽ፣ ለእናቴ ይቅርታ ጠይቀሽ አባት እንደሆን ከፈቀድሽ ላሳድገው፣ ልጁን ላሳድገው። አይ ካልሽ ግን ልጅ አይደለም እያልሽ ተወች ለማድረግ የምትሞክሩ ነገር ብዙ ነገር የምታደርገው ነገር አለ። አይ ካልሽ መብትሽም አልጋፋሽም። ፍርድ ቤት ፈቅዶልኛል ብዬ እየተጋተትኩኝ አንቺ ጋር ፖሊስ እየመጣሁ እናቴ ላይ አልሄድም።
ለራሴ ችጋራም ነኝ። ችግር እንትን አለ እኔ ልጄ ፖዘቲቭ ኤነርጂ እንዲሆን ነው ፈልገው እንዲሰራ እንድነቃቃ ነው ፈልገኝ። ፍርድ ቤት ናዚ ናናቴን አሳዩኝ እንደዚህ ያሉ ነው። ከፍርድ ቤት በላይ ዲቦራ ስለምትበልጥና ዲቦራ ስለምትበልጥ ዲቦራ